ሄሎ ሰላም ጤና ይስጥልኝ የሸረት ቤተሰቦች እንዴት ናችሁ? ሳይበር ሴኩሪቲ በአማርኛ ፓርት 5 አሁን ይጀምራል። በዚህ ቪዲዮ ስለ ሃሽንግ አልጎሪዝም እናያለን። ኦኬ ዋትስ ኤ ሃሽንግ አልጎሪዝም? A hashing algorithm is a mathematical function that converts data of any size into fixed length value called hash or message digest. እነዚያ ሞራዎች ደግሞ እኔ ተሳረግ ይረብሻሉ። ሁሌም እኮ ነው የሚገርማችሁ። ወደ እዚህ ጋር ምን አለ ማለት ነው? ፕሌን ቴክስት አለ። ልክ በኢንክሪፕሽን በክሪፕቶግራፊ እንዳየ ነው ፕሌን ቴክስት ከዛም በኋላ ኮንቨርትድ ሆኖ ኢንክሪፕት ሆኖ ሳይፈር ቴክስት እንደተገኘው ሁሉ እዚህ ጋር ምን አለ ማለት ነው? ፕሌን ቴክስት ሰላም በላይ የሚለው ጽሁፍ ፕሌን ቴክስት ነው ማለት ነው። ሪዴብል ቴክስት አይደል? እሱ ውስጥ ምን ይገባል? ሃሽ ፋንክሽን ውስጥ ይገባል ማለት ነው። የሆነ ፋንክሽን ውስጥ ይገባል ማለት ነው። ወይም ሃሽንግ አልጎሪዝም ውስጥ ይገባል ማለት ነው። ከዛ ምን ይገኛል? ዳይጀስት ኦር ሜሴጅ ዳይጀስት ኦር ሲምፕሊ ሃሽ ቫልዩ ይባላል። ኦኬ ዘ አውትፑት ኦፍ ሃሽ ፋንክሽን ኢዝ ዋት? ዳይጀስት ነው ማለት ነው። በክሪፕቶግራፊ ደግሞ ሳይፈር ቴክስት ወይም ሳይፈር ዴታ እንላለን ማለት ነው። በዚህ ደግሞ ዳይጀስት ይባላል ማለት ነው። ወደ ፕሮፐርቲ ኦፍ ሃሽንግ አልጎሪዝም በምንመጣበት ሰዓት የመጀመሪያው ኢትስ ዋን ዌይ ፋንክሽን መሆኑ ነው። ኦኬ ምን ማለት ነው? ኢትስ ኮምፒቲሽናሊ ኢንፊዚብል ቱ ሪከቨር ዘ ኦሪጂናል ሜሴጅ ፍሮም ኢትስ ሃሽ። ኦኬ ሃሽ የሆነውን ቫልዩ መመለስ አይቻልም ማለት ነው። በኢንክሪፕሽን እንዳየ ነው። ኦኬ ኢንክሪፕት ካደረግን በኋላ ያንን እንደገና ዲክሪፕት እናደርጋለን እንመልሳለን ወደ ፕሌን ቴክስት። በሃሽንግ ፋንክሽን ግን ዳይጀስት ከተገኘ በኋላ ያንን ዳይጀስት መመለስ አይቻልም ማለት ነው። ኢትስ ዋን ዌይ ልክ እንደ ሞት ማለት ነው። ሞት እንደሚታወቀው ኢትስ ዋን ዌይ ፍላይት ቲኬት አይደለ? ወደዛ ትሄዳለህ፣ ወደዚህ መምጣት የለም። ሃሽ ፋንክሽንም እንደዛው ነው ማለት ነው። ሌላው ዲተርሚኒስቲክ ነው። ምን ማለት ነው? the same input always produce the same hash value። አንድ ስትሪንግ ሃሽ ካደረግነው በኋላ ሁልጊዜም ዛሬም ነገም ለወደፊትም መቼም ቢሆን አዝሎንጋዝ ሃሽንግ አልጎሪዝሙና ኢንፑቱ ተመሳሳይ እስከሆነ ድረስ የምናገኘው ቫልዩ ተመሳሳይ ነው ማለት ነው። ሊቀየር አይችልም። ኦኬ ሌላው ደግሞ ፊክስድ ሌንግዝ ነው። ዴፊኒሽን ላይ እንዳየነው the output of hashing algorithm are what? fixed no matter the input size ማለት ነው። the output has a constant size regardless of the input size። ምንም ያክል የኢንፑት ሳይዙ ቢለያይ አውትፑት ሳይዙ ኦልዌይስ ፊክስድ ነው ማለት ነው። ይህንን ግን ቲዮሪ ብቻ ከሚሆን ለምን በተግባር አላሳያችሁም? አይሻልም? በጣም ጥሩ። ኦኬ እዚህ ጋር ፕሮምፕት ቻት ጂፒቲ ላይ ምን ብዬ ፕሮምፕት ጻፍኩኝ? ጀነሬት ጃቫ ጉድ ሉኪንግ ዴስክቶፕ ጂዩአይ አፕሊኬሽን ዛት ሃቭ አን ኦፕሽን ቱ ሴሌክት እነዚህን ሃሽንግ አልጎሪዝም ኤንድ ፕሮዲውስ ዳይጀስት ኦፍ ኢንፑት ስትሪንግ አልኩት። የሆነ ሰጠኝ። ከዛም በኋላ don't forget to add labels that shows number of characters, number of byte, number of bit for both input string text box output text box ብዬ አስገባሁለት። ግራማቲካሊ ራሱ ትክክል አይደለም። ብቻ ግን ቻት ጂፒቲ መልስ ሰጥቶኛል። እንትኑን ላሳያችሁ፣ የጃቫ ፕሮግራሙ ማለት ነው፣ አፕሊኬሽኑን ላሳያችሁ። ኦኬ ይሄንን ኦኬ ሃሽንግ GUI.java የምትለዋን ኮድ ሰጥቶኛል ማለት ነው። በእንትን ልክፈታትና ኦኬ በቪዥዋል ስቱዲዮ ኮድ ልክፈትና ላሳያችሁ። ኦኬ እዚህ ጋር የተለያዩ ኢምፖርት ስቴትመንቶች አሉ። ኦኬ ፐብሊክ ክላስ ሃሽንግ GUI ኤክስቴንድስ JFrame ይላል አይደል? ይሄኛው ሱፐር ክላስ ነው ማለት ነው። ሃሽንግ ፋንክሽን ሃሽንግ GUI የሚለው ክላስ ከዚህ ኢንሄሪት አድርጓል ማለት ነው። all the methods and the variable associated with this class belongs to this class also ማለት ነው። ይሄ በጣም ሂውጅ ረጅም ነው። ላሳያችሁ ምን ያክል ላይን ኦፍ ኮድ እንደሆነ። እስኪ 604 ላይን ኦፍ ኮድ ነው። ኦኬ ይሄን ሁሉ ላይን ኦፍ ኮድ ጽፎልኛል ማለት ነው። ምንም የጻፍኩት የቅድሙን ፕሮምፕት ብቻ ነው ያስገባሁት። እሺ ከዛም በኋላ አሁን ይሄንን ራን ላድርገው ማለት ነው። የክላሱ ስም ኦኬ የፋይሉ ስም በሜን ክላሱ ስም ማድረግ አለባችሁ ኦልዌይስ ማለት ነው። ይሄውና እንትኑ ማለት ነው። ይሄውና የጃቫ ፕሮግራሙ። ራን ለማድረግ እንዴት ነው? ፓዟን ኮፒ ላድርጋትና ኦኬ እቺኛይቷን ሲዲ ብዬ እዛ ቼንጅ ዳይሬክተሪ የት ነው መሄድ የምትፈልገው? እዚህ ቦታ ላይ ማለት ነው። ከዛ ኢንተር እለዋለሁ። እዛ ዳይሬክተሪ ላይ እንትን ብያለሁኝ። ኤልኤስ ብል ኦኬ ኤልኤስ ለካ የሊነክስ ኮማንድ ነው። BIR ቢባል እቺ ፋይል አለች ማለት ነው አይደለ? ኦኬ እቺን ፋይል
ነው ራን ማድረጋት ማለት ነው። ሶ ጃቫ ሲ ኦኬ ጃቫ ኮምፓይለር ለማለት ነው። ፔስት ታደርጋላችሁ። ኦኬ ዶት ጃቫ ኦኬ ኮምፓይል አድርግልኝ ጃቫ ሲ ሃሽንግ GUI ዶት ጃቫ ብላችሁ ኢንተር ብታደርጉ ኮምፓይል ያደርገዋል ማለት ነው። ኦኬ እስኪ እንሂድ እዛ ጋር ዩሲ ተፈጥሮልናል ማለት ነው። ክላስ ፋይሎቹ ኦኬ በውስጡ ሁለት ክላስ ነበረው ማለት ነው። ለዛ ነው ሁለት እንትን ያደረገ ሁለት ክላስ ፋይሎች የፈጠረልን። ኤኒዌይስ ራን ለማድረግ እንዴት ነው? ኦኬ ጃቫ ሲ ሳይሆን ጃቫ ብቻ። ይሄ ቅድም ኮምፓይል እያደረግን አሁን ግን ራን ለማድረግ ጃቫ ብለን የፋይሉን ስም ማለት ነው ኢንተር እናደርጋለን። ቡም አያችኋ። በቃ የፕሮግራም እንግዲህ ያለ ምንም ሀስል ራን አድርጌዋለሁ ማለት ነው። አሜዚንግ ዘመን ላይ እኮ የደረስነው ጓዶች። ኤኒዌይስ ይሄንን ራን ለማድረግ ኢንፑት ስትሪንግ ላስገባበት። ኦኬ እንደተለመደው ሸረሪት ኔት ይግባ። ኦኬ ሸረሪት ኔት የሚለው እዚህ ጋር ሃሽንግ አልጎሪዝሞች አሉ። MD5 ሜሴጅ ዳይጀስት 5 ሻ1 ሻ254 ምናምን ይላል። ሜሴጅ ዳይጀስት 5 ማለት ነው ሴኪዩር ሃሽንግ አልጎሪዝም ማለት ነው። አማራጮች አሉ። ሌሎችም በጣም ብዙ የሃሽንግ አልጎሪዝሞች አሉ። እኔ እነዚህን ብቻ ስለመረጥኳቸው ብቻ ነው። ሶ MD5 ላድርገውና ጀነሬት ስለው አያችሁ ይሄው አውትፑቱ ማለት ነው። ኢንፑቱ ሸረሪት ኔት የሚለው ጽሁፍ ስንት ነው? 11 ካራክተር ነው። 11 ባይት ማለት ነው። ኢች ኤንድ ኤቭሪ ካራክተር በአንድ ባይት ኢንኮድ ነው ማለት የተደረገው ኢንኮዲንግ ስኪም ነው። ወደ ቢት ቢቀየር ወደ 0 እና 1 ቢቀየር 88 ቢት ማለት ነው አይደለ? አውትፑት ስትሪንጉ ግን ይሄውና አውትፑት ሃሽ ቫልዩ ማለት ነው። ሜሴጅ ዳይጀስቱ ይሄ ነው ማለት ነው። ስንት ካራክተር ነው? 32 ካራክተር 32 ባይት ማለት ነው። 256 ቢት 0 እና 1ዶች ማለት ነው። ይሄ ብትቀይሩት ሄክሳዴሲማል ቫልዩ ማለት ነው። ሶ ይሄን ነው ማለት ነው። ናው ሸረሪት ኔት የሚለው እንደዚህ 32 አውትፑት ነው። እስኪ ኤስ ብቻ ላጥፋት እንደዚህ ብዬ ማለት ነው። ጀነሬት ብለው ዩሲ አውትፑት አሁንም 32 ነው ማለት ነው። ስለዚህ የኢንፑት ሳይዙ ሲቀንስ የሜሴጅ ዳይጀስቱ እኩል ነው ማለት ነው። ኢቭን እዚህ ጋር ወርልድ ዋር 2 የሚላለ ይሄን ልክፈትላችሁና ኦኬ የሁለተኛው ዓለም ጦርነት ታሪክ ነው። እዚህ ጋር ወርልድ ዋር 2 ሂስትሪ ኦፍ ዘ ወርልድ ዛት ቼንጅ ዘ ወርልድ ኢንትሮ ወርልድ ዋር 2 was the largest and one of the most destructive conflict in human history ከ1939 እስከ 45 ነው። ብዙ ሀገራት ተሳትፈዋል ምናምን ይላል። ይሄው እንደምታዩት እንግዲህ ሂውጅ የሆነ ታሪክ ነው። ኮፒ በጣም ጥሩ። እዚህ ጋር አድርጌ ፔስት ላድርገው። ፔስት ኦኬ። ይሄንን ሃሽ ላድርገው። አያችሁ ሃሽ ሳደርገው ይሄ ሁሉ እንትን ማለት ነው። ይሄ ሁሉ ታሪክ ስቲል 32 ነው ማለት ነው ካራክተር። ኦኬ ስለዚህ የኢንፑት ሳይዟ ኤስም ሆና ሸረሪት ኔትም ሆና እዚህ ጋር ደግሞ የሁለተኛ ዓለም ጦርነት ታሪኩ ስንት ሌተር ነው ያለው? ስንት ካራክተር ነው? 58792 ካራክተር እዚህ ጋር እንደምታዩት ማለት ነው። ይሄም ሁላ ካራክተር ሆኖ አውትፑቱ ስቲል ዘ ሴም ነው ማለት ነው። no matter the input size the hash value is always the same. this is one of the property of a hashing algorithm ማለት ነው። እቺኛቷት ዴፊኒሽን ተግባባን። ፊክስድ ሌንግዝ ማለት the output has a constant size regardless of the input size ማለት ነው። በጣም ጥሩ። ሌላው አቫላንች ኢፌክት ነው። ምን ማለት ነው? a tiny change in the input results a completely different hash. ኦኬ በኢንፑቱ ላይ ትንሽዬ ነገር ስንለውጥ ኮምፕሊትሊ ሌላ ነገር ነው ማለት ነው የምናገኘው። እስኪ ይሄንን ተመልሰን እንየው። ይሄን ሚኒማይዝ ላድርገውና ኦኬ እዚህ ጋር አሁን እዚህ ጋር እንደሚታየው ይሄ እንትን አለ አይደለ? ይሄ በጣም ትልቅ የፓራግራፍ አለ። እስኪ ለምሳሌ የመጨረሻው ሴንቴንስ ላይ ኢትስ ሌሰንስ however remain unfinished የሚለው ኤችን ብቻ እስኪ ልቀይራት። ኤችን ማለት ነው ካፒታል ኤች ላድርጋት። ኦኬ however እንግዲህ አስቡ 58792 ካራክተሮች ውስጥ አንዷን ካራክተር ሎወር ኬዝ የነበረችውን አፐር ኬዝ ነው ያረኳት። እንግዲህ ሃሽ ላድርገው። መጀመሪያ ሃሽ ሳናደርገው በፊት 4909 ምናምን የሚል ነው አይደለ? ሃሽ ኤቢ ሆነ። አያችሁታ? ኮምፕሊትሊ ሌላ ጣቢያ ማለት ነው። አሁን እቺ አንድ ነገር ስትቀየር ቢያንስ የመጨረሻዎቹ ቢቶች ነበሩ የተወሰነ ለውጥ ማድረግ የነበረባቸው። ነገርየው ግን እንደዛ አይደለም። ኮምፕሊትሊ ነው ማለት የተቀየረው። ኤቢ የቅድሙ 49 አሁን ደግሞ ኤቢ ፈጽሞ። ስለዚህ ትንሽ የለውጥ ስትለውጡ
ድራስቲክ የሆነ ለውጥ ነው ማለት ነው የሚያመጣው። ሶ አቫላንች ኢፌክት ማለት ነው a tiny change in input string results completely different hash ማለት ነው። ኮምፕሊትሊ ይላል። ይሄ ለምን ይጠቅማል? ለመገመት ሃከሮች ለመገመት እንዳይችሉ ያደርጋቸዋል ማለት ነው። ምክንያቱም የተወሰነ ለውጡ ፕሮፖርሽናል ከሆነ ኦኬ ስለዚህ እንደዚህ አድርገን እስኪ እንገምት ለማድረግ ያደርጋሉ። አሁን ግን ኮምፕሊት ሌላ ጣቢያ ስለሆነ በፍጹም የሚገመት አይሆንም ማለት ነው። ለዛ የሚጠቅም ነው። ሌላው ደግሞ ኮሊዥን ሬዚስታንት መሆኑ ነው። ምን ማለት ነው? ኢትስ ኤክስትሪምሊ ዲፊካልት ቱ ፋይንድ ቱ ሜሴጅ ዊዝ ዘ ሴም ሃሽ ማለት ነው። ኦኬ ሁለት ስትሪንጎች ኢንፑቶች ሃሽ ስታደርጓቸው ተመሳሳይ ሃሽ ቫልዩ ተመሳሳይ ዳይጀስት የማግኘቱ ነገር በጣም ሬር ነው ማለት ነው። ይሄ ግን 100% ኮላይድ አያደርጉም ወይ ሊያደርጉ ይችላሉ። ነገር ግን የማድረግ እድሉ በጣም ሬር ነው። እንደውም እዚህ ጋር አንዱ በምሳሌ እንትን ልበላችሁ። ለምሳሌ 2 ቢት ሌንግዝ ያለው ሃሽ ፋንክሽን አለ አሉ፣ ሃሽንግ አልጎሪዝም አለ አሉ። 2 ቢት የሆነ አይደለም 2 ቢት የሆነ ማለት ቱ ዘ ፓወር ኦፍ 2 ስንት ነው? 4 ፖሲቢሊቲ ነው ማለት ነው ያለው። ስለዚህ 00 01 10 እና 11 ከዚህ ውጭ አለ እንዴ? የለም። 2 ቢትን ኦኬ የተለያየ ኮምቢኔሽን ብታደርጉ ከዚህ ውጭ የለም። ስለዚህ የሃሽንግ አውትፑቱ ይሄ ብቻ ከሆነ እነዚህ 4 ከሆኑ ማለት ነው ኤኒ ነገር ሸራሪቴትም ስትጽፉ የሁለተኛ ዓለም ጦርነትም ስትጽፉ ምንም ነገር ስታስገቡ ከነዚህ ውስጥ አንዱ ነው ማለት ነው የሚሆነው። ስለዚህ የተለያዩ ስትሪንጎች ተመሳሳይ ሃሽ ቫልዩ ሊኖራቸው ይችላል ማለት ነው። ኦኬ በጣም ኮላይድ ያደርጋል። እሺ 3 ቢት ቢሆንሳ 3 ቢት ቢሆን ደግሞ to the power of 3 8 ፖሲቢሊቲ ይኖራል ማለት ነው። 000 001 010 011 እያለ ኦኬ 111 8 አማራጭ ይሆናል ማለት ነው። ስለዚህ ምን ማለት ነው? the more the length the less the collision will be ኦኬ እንትኑ ሌንግዙ በተለቀ ቁጥር የመጋጨት እድሉ ይቀንሳል ማለት ነው። ስለዚህ የሞደርን ሃሽንግ አልጎሪዝሞች ለምሳሌ MD5 አለ ስንት ነው? 128 ቢት 128 ቢት ማለት እንግዲህ አስቡት to the power of 128 ሂውጅ ቁጥር ነው። ይሄ ቁጥር ማለት ስቲል ኢንሴኪዩር ነው። ገባችሁ? ኢንሴኪዩር ሻ1 ሴኪዩር ሃሽ አልጎሪዝም 160 ቢት ሆኖ ኢንሴኪዩር ሻ256 256 ይሄ ነው ስትሮንግ የሚባለው ማለት። ይሄኛው ደግሞ 512 ስትሮንግ። ስለዚህ ብቃታቸው በምንድነው? በጣም ሂውጅ የሆነ ሌንግዛቸው ረጅም ስለሆነ የመጋጨት አደጋቸው ያንሳል ማለት ነው። ስለዚህ ስትሮንግ የሆኑበት ምክንያት ልክ ባለፈው ፐብሊክ ክሪፕቶግራፊ ያሳየቻችሁ ይሄ ረጅም ስለሆነ ነው ብያችኋለሁ። ልክ እንደዛ በሃሽንግ አልጎሪዝምም እንደዚህ ነው ማለት ነው። ሌንግዙ በተለቀ ቁጥር ኮላይድ የማድረግ እድላቸው ያንሳል። ዋይ ሃሽንግ አልጎሪዝም ለምን ያስፈልጋል? ለምን ይጠቅማል ቢባልስ? ኦኬ የመጀመሪያው ፓስወርድ ስቶሬጅ ነው። ምን ማለት ነው? ዌብሳይት ስቶር ፓስወርድ ሃሽ ኢንስቴድ ኦፍ ስቶርድ ዩዘርስ አክቹዋል ፓስወርድ ማለት ነው። ኦኬ ዌብሳይቶች፣ ሶሻል ሚዲያ እንትኖች፣ ፌስቡክ፣ ሌሎችም ኢቭን ባንኮች ኦኬ ፓስወርዳቸውን የሚያስቀምጡት ኢን ዘ ፎርም ኦፍ ሃሽ ነው እንጂ አክቹዋል የዩዘሮችን ፓስወርድ በዴታቤዝ ውስጥ አስ ፕሌን ቴክስት አይጻፍም። ነውር ነው። በጭራሽ ማለት ነው። ለምሳሌ ዩዘር አካውንት ቴብል እንደዚህ ያለ አሉ። ኦኬ ፈርስት ኔም፣ ላስት ኔም፣ ዩዘር ኔም እና ፓስወርድ እንደዚህ ካለ ለምሳሌ ይሄ ፓስወርዱ ይታያቸዋል አለ ቆጪ 123 ከ1 እስከ 8 የምንዳይ ሞኙ፣ የአልማዝ ደግሞ አልሚ አት ኤል3 ምናምን፣ ቹቹ ደግሞ ቹች አት 32 ይሲ እንደዚህ ነው አይደል? እንደዚህ ተደርጎ ፓስወርድ ፊልዱ እንደዚህ ኮለመኑ ይሄ አይቀመጥም ማለት ነው። ነውር ነው። እና እንዴት ነው መሆን ያለበት? እንደዚህ ነው ማለት ነው። ኦኬ የፓስወርድ ሴክሽኑ በሃሽ ቫልዩ እንደዚህ ነው መቀመጥ ያለበት። ይሄኛው ሃሽ ሲደረግ ይሄ ነው የሚያገኘው። ስለዚህ ዳታቤዝ ላይ የሚቀመጠው በዚህ መልክ ነው ማለት ነው። ለምን እንደዚህ ማስቀመጥ አስፈለገ ከተባለ ለምሳሌ አሁን ይሄ የንግድ ባንክ አካውንት ነው አሉ። ኦኬ የንግድ ባንክ ዩዘሮችን በዚህ መልክ ማስቀመጥ አይደለ? ሶ አሲዩም የሆነ ሃከር የንግድ ባንክ አካውንት ውስጥ ዳታቤዝ ውስጥ ገባሉ። ኦኬ ቢገባ እንኳን ማለት ነው እሺ ዳታቤዙን እኮ ሃክ አድርጎት ገብቶታል አይደለ? ይሄንን ማየት እየቻለ ነው። ነገር ግን ፓስወርዱን ማወቅ አይችልም ማለት ነው። ገባችሁ? ዩዘር ኔሙ ቆጪ፣ ከዛም በኋላ ፓስወርዱ ይሄ ምንድን ነው? ፓስወርዱ ቆጪ 123 መሆኑን አያውቅም ማለት ነው። ስለዚህ ዳታቤዙን ኢቭን ሃክ አድርጎ ፓስወርዱን ማወቅ አልቻለም ማለት ነው።
ስለዚህ የኢንታየር ዩዘሮችን ዩዘርኔም እና ፓስወርዳቸውን አይቷል። ነገር ግን ፓስወርዱ በሃሽ መልክ ስለተቀመጠ ፓስወርዳቸውን ለመገመት ይከብደዋል ማለት ነው። ይሄ በጣም ኢንትረስቲንግ ነው ሃሽንግ አልጎሪዝም። እና አንድ ሰው ምን ብሎ ሊጠይቅ ይችላል? ዌል በዳታቤዝ ላይ ለምሳሌ በፌስቡክ በተለያዩ ሶሻል ሚዲያ አፖችም ሆነ በባንኮች ላይ ዩዘርኔም እና ፓስወርድ በዚህ መልክ የሚቀመጥ ከሆነ ፓስወርዱ በዚህ መልክ የሚቀመጥ ከሆነ ሃከሮች እንዴት ብለው ነው የሰውን ፓስወርድ የሚያገኙት? ኦኬ ብሎ ሊጠይቅ ይችላል አይደለም? ለዚህ መልስ ላሳያችሁ። አሁን እዚህ ጋር crackstation.net የሚል ዌብሳይት አለ። ኦኬ እነዚህ ሰዎች ኦኬ እንደው ባነብላችሁ crackstation uses massive pre-computed lookup table okay to crack password hash. This table store mapping between hash of the password and the correct password of that hash ማለት ነው። ሶ በጣም ብዙ ስንት መሰላችሁ እዚህ ጋር where is it for MD5 ለMD5 እና SHA-1 ማለት ነው we have 190 GB ፋይል አለን 15 ቢሊየን ኢንትሪ ቴብል ሉክአፕ አለን። ኦኬ 15 ቢሊየን ፓስወርድ አላቸው ማለት ነው። ይሄን ዳውንሎድ ማድረግ ትችላላችሁ እዚህ ጋር እንትኑ ማለት ነው 15 ቢሊየን ቴብል ለሌሎች ሃሾች ደግሞ 19 ጂቢ ፋይል አለን 1.5 ቢሊየን ፓስወርድ አለን ይላሉ። አያችሁ? ስለዚህ እንዴት ነው ያደረጉት? የተለያዩ እስከዛሬ የተሰረቁ ከተለያዩ ሶሻል ሚዲያዎች የተሰረቁ ዩዘሮች ብዙ ጊዜ የሚጠቀሙትን ፓስወርድ ምናምን ኦኬ ሃሽ አድርገው ማለት ነው። እንደዚህ ቅድም እንደ ሃሽ አድርጌ የሸረሪት ኔትድ የሁለተኛ ዓለም ጦርነትን ሃሽ አድርጌ ቫልዩን አግኝቻለሁ አይደለ? እነዛን አስቀምጠው ተቀምጧል ማለት ነው። እነዚህ ሰዎች ይህን ያህል ቢሊየን ፓስወርዶች አስቀምጠዋል ማለት ነው። ከዛም በኋላ የነዚህ ለምሳሌ የቆጭቱ አለማየሁ ይሄ ፓስወርዱ አለ አይደለ? ያንን እዛ ጋር ኮምፔር ስታደርጉት ሲገኝ ፓስወርዱን ከዛ ጋር ታገኛላችሁ ማለት ነው። በዚህ መልክ ነው የሚገኘው። ለምሳሌ እዚህ ጋር የምንዳይ ሞኙ ማለት ነው ፓስወርዱ ከ1 እስከ 8 ነው አይደለ? የምንዳይ ሞኙ ሃሹ እዚህ ጋር ነው 72 ምናምን ብሎ ነው አለ የሚጀምረው። እስኪ በእንትኑ ቼክ ላድርገው። ይሄ ላጥፋውና ኦኬ 1 2 3 4 5 6 7 8 ይሄንን ሃሽ ብታደርጉት ይሄውና ፓስወርዱ ማለት ነው በኤምዲ5 ሶ ይሄን ኮፒ ላድርገውና እዚህ ጋር ሄጄ ፔስት ማለት ነው። ይሄ እንግዲህ አናውቀውም ነበር። ሶ እንደዛ አድርጋችሁ ክራክ ሃሽ ስትሉ አያችሁ ሃሹ ይሄ ነው። ታይፑ ኤምዲ5 ነው። ፓስወርዱ ከ1 እስከ 8 ነው። ኢዚ አያችሁ ክራክ ተደረገ ማለት ነው። ይሄኛው ለእናንተ የማይታወቁ ይመስላችሁም ሰንበዲ ለምሳሌ አንድ ሰው እንደው ኢትዮጵያን እወዳለሁኝ እንደው አገሬን ብሎ ኢትዮጵያ የሚል ፓስወርድ አስገባሉ። እስኪ ለምሳሌ ETHIOPIA ጀነሬት ኦኬ ይሄውና ኮፒ ላድርግላችሁና እዚህ ጋር አድርገ ይሄ እንግዲህ የኢትዮጵያ ሃሽ ቫልዩ ነው። ክራክ አያችኋ? ይሄው ኢትዮጵያ መልሱን አግኝቶታል ማለት ነው። ስለዚህ በቃ ይታወቃል። እነዚህ ሰዎች ምንድን ያደረጉት እነዚህ ምንድን ነው ማለት ነው ያላቸው ፍሪ ፓስወርድ ሃሽ ክራከር ነው ማለት ነው። ኦኬ ፍሪ ፓስወርድ ሃሽ ክራከር ክራክ ያደርጉላቸዋል ማለት ነው። ያን ሃሽ ቫልዩ ክራክ ያደርጉላቸዋል። ስለዚህ ከእንደዚህ አይነት አደጋ ለመዳን ምንድነው በዲክሽነሪ ላይ ያለ ነገር መጠቀም የለባችሁም። ኦኬ ዲክሽነሪ ላይ የሚታወቅ ቃል ማለት ነው ትርጉም ያለው በኤኒ ላንጉዌጅ ያለ ነገር መጠቀም የለባችሁም። ከ1 እስከ 5 የሚተነበዩ ቃላት መጠቀም የለባችሁም። ጋድ ሴቭ ማይ ፓስወርድ ብሎ የሚያደርጉ ሰዎች አሉ። አሁን ከፈጣሪ ጋር ለመጣለት ነው እንደዛ ብሎ ኤስ ኦልሬዲ ሊስት ውስጥ አለ ማለት ነው። ስለዚህ አፐር ኬዝ ሎወር ኬዝ ቢበዛ ከ8 ኢቭን ከ16 በላይ ፓስወርድ ብታደርጉ ጥሩ ነው። ድሮ ጀምሮ ከ8 ይባላል። ከዛ በላይ ቢሆን ጥሩ ነው ማለት። ስለዚህ እንደዚህ ኮምቢኔሽን ከሆነ ግን በጣም ይከብዳል ማለት ነው። ለምሳሌ አሁን እስኪ ኢትዮጵያ ኢቲ እንደው ኮምፕሌክስ ለማድረግ ማለት ነው ሃሽ አት ስታር ETHIOPIA ብለን ከዛም በኋላ በቃ እስኪ ይሄን አሁን ክራክ ጀነሬት እናድርገው። ጀነሬት ቢደረግ ይሄ ነው ፓስወርዱ። ኮፒ ላድርግለትና እዚህ ጋር መጥቼ ፔስት እስኪ ይሄን ይገምተዋል። ዩሲ ቀይ ያበራበት ማለት ነው ኖት ፋውንድ አያችሁ። ስለዚህ እንትን ሲሆን ሲወሳሰብበት ፓስወርዱን ለመገመት አይቻልም ማለት ነው።
ስለዚህ በተቻለ መጠን እንደዚህ ነው የምታደርጉት። ዌብሳይትስ ስቶር ፓስወርድ ሃሽ ኢንስቴድ ኦፍ ዩዘርስ አክቹዋል ፓስወርድ። ስለዚህ ኤኒ ባንኮች በሉ ኤኒ ዩዘር ዳታቤዝ ላይ ያለ ፓስወርድ መቀመጥ ያለበት ኢን ዘ ፎርም ኦፍ ሃሽ ቫልዩ ኢን ዘ ፎርም ኦፍ ዳይጀስት እንጂ አክቹዋል ፓስወርድ አይቀመጥም። ስለዚህ ይሄ የሃሽንግ ጥቅም ነው ማለት ነው። ሌላው ፋይል ኢንተግሪቲ ኤንድ ቬሪፊኬሽን ነው። ምን ማለት ነው? ሃሽ ካን ቢ ዩዝድ ቱ ቼክ ዌዘር ኤ ፋይል ሃዝ ቢን ሞዲፋይድ ኦር ኮራፕትድ። ኦኬ ኢንተግሪቲ ቼክ ለማድረግ ነው ማለት ነው። ሃሽንግ አልጎሪዝም ለፋይል ኢንተግሪቲ ቬሪፊኬሽን ይጠቅማል ሲባል የተለያዩ ሶፍትዌሮችን ስናወርድ ከኢንተርኔት ላይ ስናወርድ ማለት ነው በመንገድ ላይ ዳውንሎድ እያደረግነው እያለ የሆነ ሰው ማልዌር ቢያስገባበትስ ባክዶር ቢያስገባበትስ ኦኬ ትሮጃን ሆርስ አስገብቶበት ሶፍትዌሩ ይሰራል። ነገር ግን የራሱን ትሮጃን ሆርስ አስገብቶበት ከዛም በኋላ እኛን ጠልፎን እየተጠቀመብን ማን እንደሚድል ሆኖ ሊሆን ይችላል ማለት ነው። ለምሳሌ ፒስፎን ስንጠቀም ኦኬ ፍሪ ሰርቪሶች ናቸው እነዚህ ፒስፎን እንትን ማለት ነው። እና ከምንድነው ግን ዋጋ የሚያገኙት? እኔ አንዳንድ ጊዜ ጥያቄ ይሆንብኛል። እና ምናልባትም እንደዚህ እያደረጉብን ሊሆን ይችላል ሆኖስ። ስለዚህ እዛ ኦሪጂናል ሶፍትዌሩና እኛ ዳውንሎድ ያደረግነው ሶፍትዌር አንድ መሆኑን ማረጋገጥ አለብን ማለት ነው። ለምሳሌ እዚህ ጋር ስትገቡ ኤክሲ ሻ256 እንትን አለ ማለት ነው። ኢሲ የዚህ አሁን የካሊ ሊነክስ ይሄ እንትኑ ነው ማለት ነው። ሃሽ ቫልዩ ነው ማለት ነው። ሶ ይሄንን ሶፍትዌር ዳውንሎድ ካደረጋችሁ በኋላ ምን ታደርጉታላችሁ ማለት ነው? ሃሽ ይደረጋል ማለት ነው። ሃሽ አድርገነው ከተመሳሰለ በመንገድ ላይ ሰዎች ሌላ ነገር አልጨምሩበትም። ካልሆነ ግን የሆነ ነገር ጨምረውበታል ማለት ነው። መጠርጠር ይኖርብናል ማለት ነው። ሶ ፎር ፋይል ኢንተግሪቲ ቬሪፊኬሽን ይጠቅማል ሲባል እንደዚህ ማለት ነው። ሌላው የሃሽንግ ፋንክሽን ጥቅም ምንድነው? ዲጂታል ሲግኔቸር ኦኬ ሃሽንግ ኢዝ ዩዝድ ዊዝ ዲጂታል ሲግኔቸር ቱ ኢፊሽንትሊ ቬሪፋይ ዘ ኢንተግሪቲ ኤንድ አውተንቲሲቲ ኦፍ ኤ ዴታ። ዲጂታል ሲግኔቸር ማለት ልክ እንደ ፊርማ ማለት ነው አይደለ? ዶናልድ ትራምፕ ለምሳሌ አሁን የሆነ ኢትዮጵያ ወደ አግዋ መግባት አለባት ብቻ የሆነ ፊርማ ፈረማ ጻፈ አሉ። እሱ መሆኑን ምንድን ይፈርምበታል። ያ ፊርማ ዶናልድ ትራምፕ የጻፈው ደብዳቤ መሆኑ አለመሆኑ በፊርማው ነው ማለት ነው የሚረጋገጠው። ልክ እንደ ሰው ፊርማ ብላችሁ አስቡት። ሶ ዲጂታል ሲግኔቸር ምን ያረጋግጣል? ኢንተግሪቲ እና አውተንቲሲቲ ኦፍ ኤ ዴታ። ዳት ዊል ቢ ዘ ኔክስት ቪዲዮ። ሁለተኛ ቀጣይ ቪዲዮ እንትን የምንለው በዚህ ጉዳይ ነው ማለት ነው። ይሄን ይመስላል። ደህና ዋሉ።